የጀነት ሴቶች ሑረል ዐይኖች ለጀነት ባላቸው ንጉሱ ዘፈንን ይዘፍናሉ። ሱብሃንአላህ። ከዘፈኑ ግጥምም ውስጥ ትንሽ ልስጣችሁ አሉ ነብዩ አለይሂ ሰላቱ ወሰላም። የጀነት ሴቶች የሚዘፍኑትን ዘፈን ግጥማቸውን ረሱል አለይሂ ሰላቱ ወሰላም ለኡመታቸው ተናገሩ። እስልምና እኮ ውብ ዲን ነው፣ የተሟላ ሃይማኖት እኮ። ስለዚህ ምድር አይደለም ስለሚቀጥለው ዓለም እዛ ስላለችው ሚስት ስለምትዘፍንልህ ዘፈን ግጥም ረሱል አለይሂ ሰላቱ ወሰላም ይነግሯል። በነገራችን ላይ ነብያችሁም ብሎታል እንዲህ እንዲያንሰፈሰብሽኛለህ አንሰፍሰፈሽ እንዲያደናገርሽኛለህ አደናግረሽ ወዲያጆን ወዲያጆ እንዲያንገበገብሽኛለህ አንገብግበሽ እንዲያንሰፈሰብሽኛለህ አንሰፍሰፈሽ ሁለት የነበረው አራት ሆኗል እግረሽ። ኦኬ። በዚህ ሰውዬ እንጉርጉሮ ላይ ብዙ ሙስሊሞች እንዴት ሴቶችን አራት እግር ይላል ስድብ ነው እያሉ እየኮመቱ ነው። ሐዲሳችሁን አለማወቃችሁ ነብያችሁ ነው ያለው። ይሄ ከባድ ስድብ ነው ዘፈን ነው ምናምን እያሉ ነው። ይሄ መጽሐፍ ላይ ስለ ትጥበት እንዲህ ይላል። አቡ ሁረይራ እንዳስተላለፈው ያላ መልእክተኛ እንዲህ ብለዋል። ማን? ያላ መልእክተኛ በአራት ቅርንጫፎች መሃል ከተቀመጠ እና ከታገላት ትጥበት ግድ ይሆንበታል የዘር ፈሳሽ ባይፈስም እንኳን። በአራት ቅርንጫፎች መካከል የሚለው ሐዲሱ ላይ በእግሮቿ መካከል ወይንም በአራት ቅርንጫፎች መካከል አራት እግር ያለው ማን ነው የሚለውን ደግሞ ኢማም አነዋዊ አንድም ከዚህ ሐዲስ ጋር አያይዞ እንስሳትን ካደረጉ መታጠብ ግድ ነው ብሏል። እንስሳትን ከእንስሳት ጋር እንትን ካደረጉ ትጥበት ግድ ነው አራት እግር ያለሽ ስለሆነ። ኤኒዌይስ አንድ ታሪክ ልንገራችሁ። ሳሂህ ቡኻሪ 5235 ላይ የሚገኝ ሙሐመድ ቤቱ የሚመጣ ጀንደረባ ወይንም ደግሞ የሴት ፍላጎት የሌለው አይነት ሰው ነበረ እና ሙሐመድ ቤት ይገባል፣ ሚስቶቹ ጋር ምናምን ይገባል ይወጣል። ሙሐመድ ታውቃላችሁ ወንዶች ቤቱ እንዳይመጡ ከልክሏል። እና ይሄንኛው ሰውዬ ግን ስልብ ነው ብሎ በማሰብ ፈቅዶለት ነበር። ከዕለታት አንድ ቀን እንዲህ ሲል ሰማው። that she shows 4 folds of flesh when facing you and 8 when she turns her back. ወደ አንተ ስትመጣ 4 እጥፍ ታሳያለች፣ ወደዛ ስትመለስ 8 ትሆናለች ብሎ አለ። ማሜ ሰማ። 4 ሆና መጣች እና 4 እግር ሆና መጣች ምናምን ብሎ ያንጎራጎራል። ወደ አንተ ስትመጣ 4 ሆና ትመጣለች፣ ወደዛ ስትሄድ ደግሞ 8 ሆናለች ሲል ማሜ ሰማና እንዲህ አለ። thereupon the prophet said to us. ከዛም ነብዩ እንደዚህ ያለለኛ ይላል this effeminate man should not enter upon you anyone. በማንኛችሁም ላይ ይሄ ስልብ ሰውዬ እንዳይገባ ሚስቶችን እንደዚህ 4 ሆና መጣች 8 ሆና ትሄዳለች የሚል ከሆነ ይሄ ሰውዬ በፍጹም እናንተ ጋር እንዳይገባ እዚህ ቤት እንዳይገባ ከለከለ ማሜ። ስለዚህ ሰውዬው የዘፈነው መሐመድ የተናገረውን ነው። 4 ሆና መጣች ምናምን ብሎ በዜማ የተናገረው ማሜ የከለከለውን በሐዲስ ውስጥ ያለውን 4 መተኛ እሱን ነው። ስለዚህ አብዙ ቢላሂ ምናምን እያሉ ስድብ ነው ይሄ። እንዴት 4 እግር ሴት ልጅ ይላል ምናምን ይላሉ። ለሴትም ብቻ አይደለም ለእንስሳም አብሮ የተናገረ ነው። ያው ሴትንም እንትን ካልኩ ብቻ መታጠብ አለብህ የሚል ነው። ኤኒዌይስ አዲሳችሁ ነው ሰውየው ያወራው። አሁን ላይ ለነን በቀወሩ አርጉመንቶስ ዋብያው ምን አለን? ቀደም ስራችንም ይልቅ ቅርብ ነው አላህ በሁሉ ውስጥ አለ አለን። ቴንክ ዩ። ስለዚህ ከአርሽ በላይ ነው የምትብሉ ውሃ በላችሁ ማለት ነው። በእንትን ነው በአምልኮት ይሄ ምንድነው የሚባለው? ማን ያለ አንድ ጥቅስ ሙፈሲሮችን እዛ ጠቅለልና ሽንት ቤት ከተታቸው አላህ እነሱን አናግሯቸዋል። ተው እንጂ አንተ ዑለማ ተሳደብ እፎይ በስነ ስርዓት እንብራ እንዴ። ቆይ አላህ ለሙፈሲሮች ወይ ያወርዷል እያልኩ ያለውች ዑለማ
አላህ መገለጥ ያወረደው ለሙሐመድ ወይንስ ለሙፈሲሮች? አላህ ስለ ዑለማዎቹ ተናግሯል ያልኩ በቁርአን። ፕሊዝ የጠየቁ መልስ። እኔ ከደም ስራችሁ በላይ ቅርብ ነኝ ስል በእንደዚህ ነው፣ ከአርሽ በላይ ሲል ደግሞ እንዲህ ነው ብሎ አንድ መገለጥ ያመጣበትን ካመጣ እኔ ንዝዝር አቆማለሁ። የወረደበት ምክንያት አለ። ገብቶሃል? በዛ ምክንያት ብሎ ነገር የለም። አላህ ምን ብሏል በቁርአንህ? አንተ በምታምነው አንድንም አልተውንም ሁሉም ግልጽ በሆነ መጽሐፍ ውስጥ ተጽፏል ይላል። ሙፈሲሮች ይሄ መጡት። እስቲ ጥቀስ ሙፈሲር፣ አንድ ጥቀስ። ማን ይባል? ቁርአን ግልጽ ነው። አንድ ሙፈሲር ጥቀስ እስቲ፣ ስም ጥቀስ። አሁን ላይ አላስካቸውም፣ ስማቸውን አልያዝኩም። ያው ግን እንትን አለ። አንድ ጥቀስ ሙፈሲር የምትላቸውን ያንተን አሉ። በጣም ብዙ አሉ። ብዙ ትላልቅ መሻይኮች አሉ። ለምሳሌ ቁርአን የፈሰረው ማለት ነው እኮ ጥቀሳ። ስሙ ጠፋኝ። አልያዝኩትም አሁን ላይ። ያው ግን አለ እያልኩም ማን ዋብያ እንደሆነ ማን መሐመድ ኢብኑ አብደል ወሃብ ነው? ኢብኑ ተይሚያ ነው? እና ኢብኑ ተይሚያ ረሂመሁላህ አላህ ይማራቸውና እነሱ ኢብኑ ተይሚያ መሐመድ ከሞተ ከ700 ዓመት በኋላ ነው የመጣው። መሐመድ ከሞተ ከ700 ዓመት በኋላ የመጣ ሰውዬ ዘመተ። አይ ኢብኑ ተይሚያ እንዲህ ብሏል። ኢብኑ ተይሚያ ነብይ ነው? ከ700 ዓመት በኋላ የመጣን ሰው ልንነግረን ነው? እነሱ እኮ ዝም ብሎ አይፈሰሩም። የሷሃቦች የሚሉትን ቃል ወስደው ከ700 ዓመት በደንብ አስተውሉ። ከይ ኢብኑ ተይሚያ ማለት ከኔ ማይሻል ሰው ነው። ምክንያቱም ሙሐመድ ከሞተ ከ700 ዓመት በኋላ አይ ከደም ስራችሁ ቅርብ ነው ሲል አላህ እንዲህ ነው፣ ከአርሽ በላይ እንዲህ ሲል ነው እንዲህ ነው ያለን ሰውዬ እንደ አስተምሮ አድርጎ ሊያመጣልኝ ከ700 ወደ 800 ዓመት በኋላ ይመጣን ማለት ነው። ስነ ስርዓት ያዘው። አትሳደቡኝ። አንተ በጣም ከቅድም ከገባ ጀምሮ እየወረዱብኝ ነው። ስነ ስርዓት ያዘው። አልተሳደብኩም። ምን እየተሳደብኩ ከ700 ዓመት በኋላ አይደለም የመጣው ኢብኑ ተይሚያ? ጠይብ ይሁን። እኔ አሁን እንኳን ጋር ነው እያወራህ ያለሁት። ለምን እንደሚሳደብ ከስር ለምን የሰው ሞራል ምን እየሰደብኩ ነው? ውባህያው ምናምን እያሉ ስነ ስርዓት ተሳደቡት እና ስለዚህ አርጉመንት አዋጣ እንትና ዋብያው። ስለዚህ ማዋጣህም እንትን ውስጥ አትግባ። ኦኬ አንዴ እስኪ ሙሐመድ ነው ቅድም ማንኛው ነበር ጣልቃ እየገባ ነበረ። ዩዘር ሰላም እንዴት ናችሁ? እንዴት ነህ? ይህን እድል በማግኘቴና ከአንተ ጋርም ከቤተሰቦችም ጋር በመነጋገሬ በጣም ደስተኛ ነኝ። የምናገረው ሌላ ምን አለ መሰለህ፣ ነገሮች በማስረጃ እና በእውነት ማመን ግድ ነው። ሰው መሳደብ እኔ ሰው የሚያቀኝም ብዙ ይኖራል። የእምነት ጥላቻ የለብኝም። ሰው ግን በሚሰራው ስራውን ነው የምጠላው ማለት ነው። እና ወደ ጉዳይ ትገባ። ምንድን ነው ጥያቄ? አንደኛ አላህ እጅ አለው እግር አለው ለምትለው ለአንተም ለሌሎቹም ለሙስሊሞቹም የምናገረው ነገር ምንድን ነው? አላህ እጅ ቢኖረውም የሰውን እጅ የሚመስል አይደለም። አላህ ፊት ቢኖረውም የሰውም የተፈጥሮ ወይም የፍጡራኖችን የሚመስል አይደለም። አላህ በየተለያየ ቋንቋ ሁሉ አንድ ጊዜ ዓለም ቢናገር 8 ቢሊዮን ህዝብ ቢናገር በአንድ ጊዜ ሰማ ማለት ነው። የሰው ግን አስተሳሰብ ደግሞ ከዛ የተለየ ነው። እና ወደ ሌላው ጉዳይ ወደ ሌላው ጉዳይ ተገባ። ደግሞ ኢየሱስ ነብይ ነው ብለን ነው የምናምነው። ማስረጃ አለኝ። ማስረጃውን ደግሞ ልንገርህ። በማስረጃ አስጨርሰው እንጂ ማስረጃውን ልንገርህ። አንድ ጊዜ ወይ ይቅርታ ፕሊስ አዳምጥ። በአንዴ ብዙ ቦታ እኮ ገባ። ወደ ዋናው አልገባሁማ። ወደ ዋናው ምንድን ነው ትልቁ ነገር? ኢየሱስ ነብይ ነው የሚለው መረጃ ብቻ ልስጥህ። ፕሊስ እኔ ያላ ጣዖት ነው የሚል መረጃ ልስጥህ እኮ። ቆይማ ብታዳምጠኝ ጥሩ ነበር። ተረጋጋ፣ በቃ ተረጋጋ። ኦኬ ምን ብለህናል? አላህ አምሳያ የለውም፣ የሰውን አይመስልም፣ ቢኖረውም እጅ እግር ቢኖረውም አይመስልም ብለሃል። እጅ ማለት ምን ማለት ነው? እጅ ምንድን ነው ጥቅሙ? እጅ ምሳሌ ጥቅሙ መስጠት ነው። ምሳሌ መስጠትና መስራት ነው እጅ ማለት ነው። ግን አላህ ደግሞ
ከዚህ የተለየ ነው። እጅ ማለት እንደ ሰው እጅ ወይም እንደ ፍጡራን እጅ አይደለም እኮ። ምንድነው የአላህ እጅ ጥቅሙ? እሱ እኮ ጥቅሙ እኛ እንደምንሰራው ስራ ሊሆን አይችልም። በቃ እሱ አላህ Subhanahu Wa Ta'ala እሱ ብቻ ነው የሚያውቀው። ቆይ አደምን በምኑ ነው የሰራው? በቃሉ ነው ወይንስ በእጁ? በቃሉ ነው። በእጁ ፈጠረ የሚሉ ውሸታቸውን ነው ማለት ነው። አላህ አንድን ነገር ለመፍጠር ሲፈልግ ሁን ይለዋል፣ ሆኖ ይገኛል። ስለዚህ ቃሉ እጁ ተብሎ ሊጠራ ይችላል። ቃሉ እጁ አይደለም። እሱ አላህ እጅ አለ ካለ እጅ አለው። ግን ማወቅ ያለብን ትልቁ ትኩረት የአላህ እጅ የፍጡራን እጅ አይመስልም ነው። ቆይ እኔ የኔና አንተም እጅ ብናስተያየው አይመሳሰልም። አላህ አደምን በቃሉ ነው የፈጠረው ወይንስ በእጁ? ወይንስ ቃሉ እጅ ተብሎ ይጠራል? አላህ በሸው መስራት ይችላል ማለት ሁን ካለ ይሆናል። እኔ አይችልም አልወጣኝም። ስለዚህ አላህ እጅ አለው ብለህ ነው የምታምነው? የለውም ብለህ ላቅልልህ? አለው፣ ግን የማንንም እጅ የማይመስል እጅ ነው ያለው። መልካም። እጅ ማለት ምን ማለት ነው? እጅ እኛ ፍጡራን የምንሰራበት ወይም የምንጠቀምበት። ያላህን የጠየቁ እጅ አለው እንጂ ምን አይነት እጅ እንደሆነ አላህ እሱ ብቻ ነው የሚያውቀው። ፍጡራን ማወቅ አይችልም። መክሉቅ እኔ ምን አይነት እጅ ነው ያለው አልጠየቅኩህም። ቀይ ነው፣ ጥቁር ነው፣ ወፍራም ነው፣ ቀጭን ነው ብዬ አልጠየቅኩህም። እጅ ማለት ምን ማለት ነው ብዬ ነው የጠየቅኩህ። እኔ ደግሞ የምልህ እንደኛ እጅ አይደለም፣ የአላህ እጅ የተለየ ነው። እሺ እኔ እንደማን አይነት እጅ ነው ያለው አላህ ብዬም አልጠየቅኩህም። አላህ እጅ አለው አልከኝ። እጅ አለው ስትል እጅ ማለት ምን ማለት ነው ውዬ ያልኩህ ነው። እጅ እንደኛ እኔ ደግሞ የምልህ እንደኛ ያለ እጅ አይደለም። የኛን አይነት ብዬ አልጠየቅኩህም። የአላህ እጅ የኛን ይመስላል አይመስልም ብዬ አልጠየቅኩህም። ለአላህ እጅ አለው ስትል እጅ ማለት ምን ማለት ነው ብዬ ነው የጠየቅኩህ። እሺ አሁን እሺ፣ በዚህ ካልተግባባን ወደ ጉዳዩ እንገባል። ኢየሱስ ነብይ ነው በሚለው እንግባባለን። እጅ አለው ስትል አላህን ምን እያልከው አስረዳኝ። አላህ እጅ አለው ብዬ ካመንኩኝ የሚሰጥበት እጅ አለው፣ ግን እንደኛ ያለ እጅ አይደለም ያልኩ። እኔ እንደኛ እንደነሱ ለምን ትላለህ? እጅን ድፋይን አድርገው አብራራልኝ። እጅ ማለት እንደኛ ከሆነ የኔ እጅ አሁን ትከሻዬ ላይ የተገጠመ 5 ጣት ያለው መዳፍ ያለው ምሰራበት ምሰጥበት ነው። ሚይዝበት ምጨብጥበት ማነሳበት ነው። ያላህ እንደዚህ አይደለም ካልክ እጁ ምን ሊሆን ይችላል ማለት ነው? አይኑ ሊሆን ይችላል፣ ወይም ቆዳው ሊሆን ይችላል፣ ወይም ምላሱ ሊሆን ይችላል። እንደኛ ስላልሆነ እጁ ወይንም ደግሞ እግሮቹ መካከል ሊሆን ይችላል እጁ፣ ወይንም ደግሞ ጀርባው ላይ ሊሆን ይችላል፣ ወይም ግንባሩ ላይ ሊሆን ይችላል። እንደኛ ስላልሆነ ግራና ቀኝ ካለው ጣቶች ካሉት 5 ጣት ካለው መዳፍ ካለው የሚያነሳበት የሚሰራበት ከሆነ ግን እንደኛ ነው። አሁን እጅ እያልክ ያለው ላላ ምንድን ነው? ዲፋይን አርግሶ ይህ እጅ የሚባለው የአላህ እጅ የሚባለው ብቻ እኛ አሚሮ ማናቀው ወይም ከመክሉቅ እንኳን እኛ አይደለንም ኢየሱስ ስለዚህ ማታቀው ነገር ነው። ስለዚህ አላህ እጅ አለው ብለህ የምታመልከው ስለዚህ ከአላህ እኩል የሆነ ግዑዝ ነገርም ሊሆን ይችላል እጅ የሚባል ማለት ነው። ላላ የለም፣ ከሱ የሱን የሚመስል የለም እኮ ከአላህ ጋር ማይመሳሰል ያላህ የሆነ ግዑዝ ነገር እንደዚህ አብሮት የቆመ ነገር ሊሆን ይችላል ማለት ነው። ሌላው አካሉ ጋር አብሮ የቆመ እጅ ተብሎ የሚጠራ ሊሆን ይችላል ማለት ነው። እኛ እንደምንገምተው አይደለም ያላህ እጅ። እሺ ወደ ጉዳዩ እንግባ። ምንድነው አንተ ንገረኝ። እሺ ምንድነው? እሺ እኔም እውቀት የተለያየ ነው። እኔ እውቀት ትንሽ ነው፣ ብዙ አይደለም። ግን ማላቀውን አላቀም ብዬ ሄዳለሁ። ማቀውን ደግሞ ልንገርህ። ወደ ማቀው ጉዳይ ትልቁ ነገር አሁን አንተ በዚህ በካላመንክ እኛ ምሳሌ ሙስሊሞች ነብዩላህ ኢሳ አለይሂ ሰላም መልእክተኛ ነው እንላለን በቁርአን በመጽሐፍ ቅዱስም እንደዛ ብለን እናምናለን። ማስረጃ ከሰጠሁ አንተ አሁን ነብዩላህ ኢሳ ነብይ መሆኑን ማስረጃ ከሰጠሁ እስልምናን ተቀበላለህ? እኔ ጻፍኩት መጽሐፍ ላይ መሐመድ ሐሰተኛ ነብይ ነው አላህም ጣዖት ነው ብዬ ጽፌያለሁ። ትቀበላለህ አንተ? እኔ አንተን ጽሁፍ አልቀበልም እኮ እኔ መጽሐፍ ቅዱስን እኮ ነው የምሰጠው። እኔ ታዲያ መሐመድን ተረት ለምን ነው የምቀበለው? እኮ ተው መሐመድን እኮ ቆይ መሐመድ እኮ አንድ ተራ ግለሰብ ክርስቶስ አስተምሮ ነቢያቶች ሰብከው ከ1000 ዓመት በኋላ የመጣ አንድ ተራ ግለሰብን የምትከተል ሰው ነው። ስለዚህ መሐመድ ሐሰተኛ ነብይ ነው ብዬ እኔ ስጽፍ አሁን ወይንም ደግሞ ልስጥህ፣ እሺ የደምሳሽን መጽሐፍ ብሰጥ ትቀበላለህ? ፍቅር ሲዝም እምነት
ሙሐመድ የኔን ሲሰብክ ነበረ፣ ቁርአን ተበርዟል፣ የኔም ስም ነቢያት ቁርአን ውስጥ ነበር ይላል። ትቀበላለህ? እሺ እኔ ምን አልገባም። እኔ እኮ ከቁርአን አይደለም እያልኩ ያለሁት ከመሐመድ አይደለም እያልኩ ያለሁት ከመጽሐፍ ቅዱስ ነብይ ነኝ የሚሉት ታምናለህ ወይ ነው? መልካም። ነብይ ማለት ምን ማለት ነው? የተላከ ነው፣ ለህዝቦች የሚያስተምር ነው። ግን እኔ ልስጥ መረጃው ነው። ነብይ ማለት ትርጉሙ ምንድን ነው? የተላከ ነው፣ ከፈጣሪ ዘንድ የተላከ ለህዝቦች የሚያስተላልፍ። ረሱልና ነብይ ልዩነቱ ምንድን ነው? ነብይ ማለት ለአጠቃላይ የተላከ ነው። ረሱል ማለት ደግሞ የሻለውን ያህል ለተወሰነ ቦታ የሚላክ ነው። ወዴት? ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩት ነብይ ናቸው፣ ለሁሉም ማለት ነው። ቴንኪው። ስለዚህ ምን አልከን? ነብይ ማለት አጠቃላይ የተላከ፣ ረሱል ማለት ደግሞ ለተወሰነ አካባቢ የተላከ ነው አልከን። ቴንኪው። ስለዚህ ኢሳ ነብይ ነው፣ እንደ እስልምና አስተምሮ ለዓለም የተላከ ነበረ። ሙሳ ነብይ ነው፣ ለዓለም የተላከ ነበረ። ልክ ሙሐመድ ነብይ ነው እንዳልከው እነሱም ለዓለም የተላኩ ነበር። ወይስ ሙሐመድ ብቻ ነው ለዓለም የተላከው የሚለውን አስተምሮ በጠረብ አልከው ማለት ነው። እናመሰግናለን። በራስ ዲፊኒሽን እሺ። ከእንትን ኢየሱስ ነብይ ነኝ ያለውን መሰረጃ ልስጥ ከመጽሐፍ ቅዱስ። እሺ አምጣ። ከዛ በኋላ ነብይ ነኝ ካለ ታምንበታለህ? አምጣ አልኩህ እኮ። በመጀመሪያ ደረጃ ነብይ የሚለውን ዲፊኒሽን እስልምናን ስላፈረስክና እስልምና ሐሰተኛ መሆኑን ስላረጋገጥክልን ቴንኪው ብለናል። የእኛን እናስረዳ። ምክንያቱም ሙሳም ሌሎችም ነቢያቶች እንደ እስልምና ለዓለም ነው የተላኩት፣ መሐመድ ብቻ አይደለም ብሎናል። ነብይ ማለት ለዓለም የተላከ ነው፣ ረሱል ማለት ደግሞ ለሆነ አካባቢ ብቻ የተላከ ነው በማለት ከመሐመድ በፊት የነበሩ ነቢያቶች ተብለው ስለተጠሩ እነ ዳውድ እነ ሱሌማን ነቢይ ተብለው ስለተጠሩ ለዓለም ነው የተላኩት ብሎናል። ስለዚህ ሙሐመድ ደግሞ ለዓለም ብቻ ነው የተላከው የሚለውን አስተምሮ ስላፈረስክልን የእስልምና እንደ ወግማ ክርስትና ላይ ጥያቄ ካለ ግን ነብይ የሚል አምጣ። ነብይ ማለት ትርጉሙንም እንነግርሃለን በዛው። ጋይድ ቀጥል። እኔ አሁን በእምነቴ ወይም በራሴ ኢየሱስ ጌታ አይደለም መልእክተኛ ነው እላለሁ። ምክንያቱም እኔ አንዳች ላረግ አልችልም ይላል ኢየሱስ። ምሳሌ እኔ ከራሴ አንዳች ላረግ አይቻለኝም ይላል። አዳምጥ ጥቅሱን ብቻ አሁን ነብይ የሚለው ላይ ጨርስ። ቅድሚያ እዛም አትዝለል እኮ በነብይነቱ በኢየሱስ ነብይ ነው ጌታ ነው በሚለው ላይ ይሄን ልጨርስልህ እና አንዳች ላረግ አልችልም ካለ ኢየሱስ እንዴት አምላክ ይሆናል በሚል ነው። እና እኔ ከራሴ አንዳች ላረግ አይቻለኝም ይላል። እንደሰማሁ ፈርዴያለሁ፣ ፍርዴም ቅን ነው፣ የላከኝም ፈቃድ እንጂ ፈቃዴን አልሻምና ይላል ዮሐንስ ወንጌል 5:30 ላይ። ምንድን ነው እዚህ ላይ የምታሰምርበት? የላከኝም ፈቃድ እንጂ ሲል ኢየሱስ የላከው አላህ ነው፣ ፈጣሪ ነው እንጂ ማን ነው ያለው? አላህ ይላል ቦታው ላይ። ይሄ እኮ መጽሐፍ ቅዱስ እኮ ነው። ከመጽሐፍ ቅዱስ ነው ማነብልህ። ማን የላከው ይላል? የላከኝ አላህ ይላል። አዳምጣ። እኔ ከራሴ አንዳች ላረግ አልችልም ካለ ኢየሱስ ነው እንዲህ የሚለው አይደለ? ስለዚህ የላከው ፈጣሪ ነው፣ አላህ ነው። ቆይ ፕሊስ፣ የራስን ኢንተርፕሪቴሽን ኪስህ ክተት። መጽሐፋችንን ለእኛ ተውና ጥያቄ አለኝ ይሄን አብራሩልኝ በል አይሻልም? እኛ መጽሐፋችንን እናውቀዋለን። አንተ ተረተረ ስታወራ ልትውል ነው እንዴ? ታዲያ ጥያቄ ካለ ጥያቄ ልጠይቅ ነው እንጂ አንተን ተረተረ ልንሰማ ነው እንዴ? እስልምናን ሐሰተኛ አድርገህልናል። አሁን የጠቀስከውን ምላሽ እንስጥህ። ወይ ገና ነው። ይሄን ካላመንክበት ሌላም ትምታለኛ። ሁለት ጥያቄ ጠየቅ ፕሊስ። ነብይ የሚል ጥያቄ ጠየቅ። አሁን ደግሞ የጠቀስከው አለ ዮሐንስ ወንጌል ምዕራፍ 5 እሱ ላይ ምላሽ እንስጥህ። ወይ አንድ ልጨምርልህ። ትስማማለህ? ትጠይቃለህ። ቀጣይ ትጠይቃለህ። አይሻልም? እሺ እቺን ብቻ መልስልህ። እሺ ካልክ ደግሞ ያልከውን ብቻ መልስልህ። ኧረ ቆይ በቃ በእናትህ አንድ ቅድሚያ ይመለስልህ። ወንድማችን ቀጥልሽ። በአንዴ ስንት እንትን ነው የሚሆነው? መረባበሽ ነው የሚሆነው። ኤኒዌይስ ቢኒ ትሄድበታለህ። ዋናው ነገር ነብይ የሚሉት ዲፋይን ያደረገበት ነገር ተስማምቶኛል። ከመሐመድ በፊትም ሌሎች ነቢያቶች ተብለው ስለተጠሩ እንደስከምናስተምሮ ሌሎች ነቢያቶች ደግሞ ለሀገራቸው ብቻ ነበር የተላኩት ብለው የሚያምኑት እስከዛሬ ማቀው እሱን ነበረ። ወንድማችን መጥቶ ግን ነብይ ማለት ለዓለም የተላከ ማለት ነው።
ረሱል ማለት ደግሞ ለአንድ አካባቢ ብቻ የተላከ ማለት ነው በማለት እስልምናን አስተምሮ አፍርሶታል። ነቢይ ማለት የቀድሞውን የሚያቅ ያለፈውንም የሚያቅ ወደፊቱንም የሚያቅ እንደማለት ነው። የሚያቅ ማለት ነው። ነቢይ የሚለው ቃል በራሱ ሲተረጎም አርቆ የሚያቅ፣ የፊቱንም የሚያቅ፣ የሚመጣውን የሚያቅ፣ ያለፈውን የሚያቅ ማለት ነው። ነቢይ ዲፊኒሽኑ። ክርስቶስ እንደ ነቢያት እንዳንዱ ነው ወይ? አይደለም። እንደ ነቢያት እንዳንዱ አይደለም። ነቢያቶች የሚያውቁት ምንድን ነው? እሱ እግዚአብሔር ባሳወቃቸው ነው። እግዚአብሔር በገለጸላቸው ነው። ስላለፈውም ሆነ ሊመጣ ስላለው አደጋም ሆነ መልካም ነገር ነቢያቶች ያውቃሉ ከሰው ይልቅ። የሚያውቁት ግን በባህሪያቸው ሳይሆን እግዚአብሔር አሳውቋቸው ነው የሚያውቁት። በጸጋ ነው የሚያውቁት። ስለዚህ ክርስቶስ ከነኛ እንደ ነቢያቱ በጸጋ ፈጣሪ ያሳውቆት ምናምን እሱ ማያውቅ ሆኖ አይደለም። በባህሪ የሚያውቅ ነው እሱ። በባህሪ ያለፈውን የሚመጣውን ያለውን የሚያውቅ ነው። ነቢይ ማለት የሚያውቅ ስለሆነ ማለት ነው። ይሄ ደግሞ እንደ ክርስትና አስተምሮ በልባቸው ውስጥ እንኳን ያለን እንደሚያውቅ ማርቆስ ወንጌል ምዕራፍ 2 ላይ ከቁጥር 3 እስከ 8፣ ማቴዎስ ወንጌል ምዕራፍ 9 ላይ ከቁጥር 4 እስከ 11፣ እንዲሁም ማቴዎስ ወንጌል ምዕራፍ 28 እግዚአብሔር ሁሉን እንደሚያውቅ ክርስቶስ ሁሉን እንደሚያውቅ ተገልጾ በልባቸው እንኳን ያለ ሊሰወረው እንደማይችል እንደሚያውቅ ተነግሯል። ስለዚህ በባህሪ የሚያውቅ እንደመሆኑ በስጋ ሲገለጥ ነቢይ ተብሎ ቢጠራ ችግር የለውም፣ ያውቃልና። ይሄ ደግሞ በክርስትናው ብቻ ሳይሆን ክርስቶስ የሚያውቀው በእስልምናውም የተሸሸገውን የተደበቀውን በቤታቸው ያደለቡትን የተሰወረውን የሚገልጥ የሚያውቅ እንደሆነ ሱረቱ አሊ ኢምራን 49ኛው ላይ እናንተ በቤታቸው የምትሸሽጉትንም የምትደብቁትንም አውቃለሁ ይላል። ኢሳ ገይብ የሆኑ ነገሮችን ሩቅ የሆኑ ነገሮችን ፈጣሪ ብቻ ነው የሚያውቀው ብለው ያምናሉ ሙስሊሞች። ኢሳ ግን የቁርአኑ እንደሚያውቅ በቤት የምታደብልቡትን የምትደብቁትንም አውቃለሁ ይላል። ሎክ ወደ እስራኤልም ልጆች መልእክተኛ አድርገዋል ይላልም እኔ ከጌታችሁ ዘንድ በተአምራት ወደ እናንተ መጣው። እኔ ለእናንተ ከጭቃ ወፍ ቅርጽ እፈጥራለሁ። ቅርጽ መስራት በእስልምና ክልክል ነው። ምስል መስራት መላእክት ምስል ያለበት ስለማይገቡ ኢሳ በጭቃ ምስል ቅርጽ ሰራ። ቅርጽ መስራት ብቻ ሳይሆን በእርሱም እተነፍስባታለሁ። እፍ ብሎ እስትንፋስ ይሰጣታል። እስትንፋስ መስጠት የሚችል ፈጣሪ ብቻ ነው። በአላህም ፍቃድ ኦኬ እፈጥራለሁ። እኔ ለእናንተ እንደ ወፍ ቅርጽ እፈጥራለሁ። ከእናንተ ጌታ ጋር አዳምጥ፣ በእርሱም እተነፍስበታለሁ። በአላህም ፍቃድ ወፍ ሆኖ አስወርዳለሁ። ወፍ ሆኖ አስወርደኝ በቃ ወፍ ይሆናል እና በአላህ ፈቃድም እውር ሆኖ የተወለደውንም ለምጸኛውንም አድናለሁ፣ ሙታንንም አስነሳለሁ፣ የምትበሉትንና ያው በቤታችሁ የምትደብቁትን ሁሉ እነግራችኋለሁ። ታያል ያ ስለዚህ ጌብ የሆኑ ነገር ሩቅ የሆኑ ነገሮችን እንኳን የሚያውቅ እንደሆነ ይናገራል። ከዚህ አንጻር ይሄንን ደግሞ በባህሪ የሚያውቅ እንደመሆኑ ነብይ ቢባል ችግር የለውም። ከነቢያት እንዳንዱ ግን በጸጋ የሚያውቅ አይደለም። ነብይ ማለት ወደፊቱን የሚያውቅ ያለፈውን የሚያውቅ አሁን ያለውን የሚያውቅ ማለት ነው። ነቢያቶች ግን ይህንን ወደፊት ሊመጣ ያለውን ከሰው ተለይተው ሲያውቁ በራሳቸው የሚያውቁ ሆነው ሳይሆን ፈጣሪ ያሳውቆላቸው ነው። ክርስቶስ ደግሞ በባህሪው የሚያውቅ ነው፣ ሁሉን የሚያውቅ ነው። ይህን አንብበውና እንዴ ኢየሱስም ወደ ፊልጶስ ቄሳሪያ አገር በደረሰ ጊዜ ደቀ መዛሙርቱም ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። እነርሱም
አንዳንዱ መጥምቁ ዮሐንስ፣ ሌሎች ደግሞ ኤልያስ፣ ሌሎች ደግሞ ኤርሚያስ ወይንም ከነቢያት እንዳንዱ ይታያል፣ ከነቢያት እንዳንዱ ነው ይላሉ አሉት። እርሱ እናንተስ ማን እንደሆንኩ ትላላችሁ ብሎ መለሰላቸው። ሐዋርያት ደግሞ ምን ብሎ መለሱ? ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ኢየሱስም መልሶ እንዲህ አለ፣ ልጅ ስምዖን ወይ በሰማይ ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም እያለ ይቀጥላል። ስለዚህ ከነቢያት እንዳንዱ ብለው ሌሎቹ ውጭ ላይ ያሉት ለምሳሌ መሐመድ ክርስቶስን የማያውቁት ከሩቅ ያሉት ከነቢያት እንዳንዱ ብለው ተናገረ። ክርስቶስ ግን እሱን የሚያውቁትን ነቢያትን ጠየቃቸው። እናንተስ እኔ ማን እንደሆንኩ ትላላችሁ አለ። ውጭ እንዳሉት እንደሌሎቹ ከነቢያት እንዳንዱት ነው የምትሉኝ? ኤልያስ ነው የምትሉኝ? ኤርሚያስ ነው የምትሉኝ ብሎ ሲጠይቃቸው ጴጥሮስ ምን ብሎ መለሰልህ? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ስለዚህ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ ነው፣ ከነቢያት እንዳንዱ አይደለም። ይሄ የሕያው የእግዚአብሔር ልጅ ደግሞ ምንድን ነው? ዓለማትን የፈጠረ ዓለማት የተገኙበት ፈጣሪ ነው ብሎ እየመሰከረ ነው ማለት ነው። ለዚህ ደግሞ ዕብራውያን 1 ልክፈትላችሁና ከዛ በኋላ ወደ እፎይ እንሄዳለን። ችግር የለውም። ወይም ቅድም የጠየቀውም ጥያቄ ስላለ እሱን እንመልሳለን። ዕብራውያን 1 ላይ ዓለማትን በማን የፈጠረው የሚለውን እንየው። ይኸው እግዚአብሔር ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ለነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በማን በልጁ። አየህ፣ ኢየሱስ ዓለም የተፈጠረበት ልጁ ነው። በዚህ ዘመን በመጨረሻው ለእኛ ተናገረን። እርሱ አለ ማን? ክርስቶስ የክብሩ ነጸብራቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማይ በግርማው ቀኝ ተቀመጠ ይላል። ኃጢአታችንን በራሱ ካነጻ በኋላ ማለት ነው። ለሁለተኛም ጥያቄ መልስ ነው የሚሆንልህ። ስለዚህ ኢየሱስ ክርስቶስ ከነቢያት እንዳንዱ አይደለም። አስቀድሞ እግዚአብሔር በነቢያት ተናግሮ መጨረሻ ደግሞ በማን ተናገረን? በልጁ ይላል ማለት ነው። ዓለማትን በፈጠረበት በልጁ። ስለዚህ ኢየሱስ ክርስቶስ መጽሐፍ ቅዱስ ምንም እንኳን ነቢይ ቢለውም ከነቢያት እንዳንዱ አይደለም። ነቢይ ሲለው ምንድነው? አንድም በስጋ ተልኮ መምጣቱን፣ አንድም ደግሞ ነቢይ የሩቁን ያውቃልና ክርስቶስ ደግሞ የባህሪ አዋቂ ስለሆነ ሁሉን ያውቃል ከሚለው አንጻር ነው እንጂ ልክ እንደ ሙሴ ያለ እንደ ኤልያስ እንደ ኤርሚያስ ያለ ነቢይ አይደለም። ይኸው መጽሐፍ ቅዱስ ይመልሳል ማለት ነው። ስለዚህ ኢየሱስ ክርስቶስ የነቢያት አምላክ ነው። የእሱ ደግሞ የነቢያትን የላከ መሆኑን የማቴዎስ ወንጌል ምዕራፍ 23 ላይ ልክፈትልህና ቁጥር 34 ጀምሮ 33 ጀምሮ ይመስለኛል እንዲህ ይላል። ኢየሱስ ክርስቶስ ከአይሁድ ፈሪሳውያን ጋር በሚነጋገርበት ሰዓት ላይ ለእነሱም ሲመልስ ያንተን ጥያቄ እዚህ ላይ ይመለስላል። እናንተ እባቦች የእፉኝ ልጆች ከገሃነም ፍርድ እንዴት ታመልጣላችሁ? ስለዚህ እንሆ ነቢያትንና ጥበበኞችን ጸሐፎችንም ወደ እናንተ እልካለሁ። ከእነርሱም ትገላላችሁ፣ ትሰቅሉም አላችሁ፣ ከእነርሱም በምኩራብ ትገርፋላችሁ፣ ከከተማ ወደ ከተማ ታሳድዳላችሁ ብሎ ጌታችን መድኃኒታችን ኢየሱስ ይናገራል። ምን ያለ? ነቢያትና ጸሐፍት ፈሪሳዎችን ወደ እናንተ እልካለሁ። ስለዚህ እሱ የነቢያት አምላክ ስለሆነ ነቢይ ስላልሆነ ከነቢያት እንዳንዱ ስላልሆነ የነቢያት አምላክ ስለሆነ ነቢያትን ሁሉ የሚልከው እሱ ነው ማለት ነው። መጽሐፍ ቅዱስ እንደሚመሰክርለት መልስህን አገኘ ወንድማችን? መልሱ አንደኛ በሚገባ አላገኘውም። ሁለተኛ እንዲሁም ብዙ ምንም አንደኛ እኔ የጠየኩት ሌላ ነው፣ መመለሱት ሌላ ነው። ልንግባባ አልቻልንም። ምክንያቱም እኔ ያልኩት ምንድን ነው ፈጣሪ ከሆነ አልኩኝ እኔ ከራሴ አንዳች ላደርግ አልቻለኝም እያለ እሱ ቆይ መለስልሃል። መጀመሪያ ነቢይ ነው አልከው ነው ነቢይ የሚለውን የመለስ ነው። ኦኬ እሱ መሄድ ትችላላችሁ። እሱ የተለያየ እውቀት ስለሆነ እኔ እውቀቴ ብዙ ስላላደለ የምችለውን ነው የምመልሰው። ገባህ? አይ እሱ ሳይሆን ነቢይ የሚለው እኛ ጋር ምን ብለን አስረዳን? ነቢይ ማለት የወደፊቱን የሚያውቅ ያለፈው የሚያውቅ ያለው የሚያውቅ ነው። ከዛ አንጻር ነቢያቶች የሚያውቁት ምን አለ? ነቢያቶች ሌሎቹ የሚያውቁት ፈጣሪ እንዲያውቁ አድርጓቸው ነው። ኢየሱስ ግን በባህሪ የሚያውቅ ነው። ከዚህ አንጻር ነቢይ ብትለው ችግር የለም በባህሪ ስለሚያውቅ ብለን አለ። ነቢያቶችንም ደግሞ የላከው እሱ እንደሆነ ማሳያው እንትና። ስለዚህ ነቢይ ማለት የሚያውቅ ማለት ነው። የወደፊቱን የሚያውቅ የሚተነብይ፣ ወደፊት ያለውን ትንቢት የሚናገር
እንዲህ ይፈጸማል፣ እንዲህ ይሆናል፣ እንዲህ ይመጣል፣ ቅያማ እንደዚህ ይደርሳል፣ እንደዚህ ከመድረሱ በፊት እንዲህ ይፈጠራል፣ ወደፊት እንደዚህ ይመጣል፣ እንደዚህ እያለ የሚናገር ነው። አንድም ሰው ከዚህ አንጻር ወደፊቱን አውቆ የሚናገር እንደመሆኑ ነቢይ የሚለው ሊነገር ይችላል። ከነቢያቱ እንዳንዱ ግን አይደለም። ነቢያቶችንም የላከው ራሱ ክርስቶስ ነው ብለን አስረዳን። እዚህ ላይ ግልጽ ከሆነልህ ወደ ሁለተኛው ጥያቄ መሄድ እንችላለን። የተግባባ ነው። ምንድን ነው የተግባባ ነው? ነቢያቶች የወደፊትንም የሚያውቁ ያለፈውንም የሚተነብዩ ነቢያቶች ናቸው። ይሄ ተስማምቻለሁ። እኔም ይሄን አውቃለሁኝ። ይሄ ነቢያቶች ባህሪ ስለሆነ ከነቢያቶች አንዱ አይደለም ለምትለው አልስማማም። ምክንያቱ ደግሞ በብዙ ቦታ እሱ ነብይ ነኝ እንጂ አምላክ አላለም። ምሳሌ አምላኬ ይቷል። ፕሊዝ ዋይ ቶፒክ አደበላልቅ። ነቢያቶችን ራሱን የላካቸው አይደለ? እሱማ ፍጡሩ ነው እንደ መላክ ይችላል። እሱ እኮ እንደ አንድ ነብይ መሆኑ ነው። ቆይ ቴንክ ዩ። ፍጡር ከሆነ ነቢያቶችን መላክ አይችልም። አይችልም። እሱ ላይ ያዘልኝ። ቴንክ ዩ ደን which በራስ አንደበት በራስ ምላስ ኢየሱስ አምላክ መሆኑን መሰከርክ። ምክንያቱም ነቢያቶችን የላኩት እኔ ነኝ ስላለ ፍጡር ሆኖ ነቢያትን መላክ አይችልም ማለት። ክርስቶስ ደግሞ ምን አለ? ነቢያቶችን እኔ ልካለሁ እናንተም ትገድላላችሁ ብሎ የተናገረበታል። እሱም አምላክ ሆኖ በነበር አምላኬ ለምን ሌላ አርጉመንት ውስጥ አትግባ። ያነስ ፕሌስ እዛ ምን መልስልሃለን? አትሮጣ። አሁን እኮ ራስ ባመጣኸው ሎጂክ ነቢያትን መላክ የሚችል አምላክ ብቻ ነው፣ አምላክ እንጂ ፍጡር አይልክም ማለት። ስለዚህ ክርስቶስ ነቢያትን እንደሚልክ ስለተናገረ ስለዚህ አምላክ ነው በአንተው ሎጂክ መሰረት። እኔ አምላክ ነው የሚል እኮ አሳየነ ዩዘር ፎሎ አፕ ስላላደረክ እንጂ እኔን ማን ትላላችሁ ሰዎችስ ማን ይላሉ ማን ይብሉ ብሎ በጠየቃቸው ሰዓት አንዳንዶቹ ኤልያስ፣ አንዳንዶቹ ኤርሚያስ፣ አንዳንዶቹ ከነቢያት አንዱ ነህ ይሉሃል አሉት። ይሄን አልተቀበለም። ከነቢይ አንዱ ነኝ አላለም። ምክንያቱም ነቢይ ዘጸጋ ስላልሆነ እነኛ ነቢያት ዘጸጋ የሆኑትን ራሱ ስለላካቸው ራሱ ስለሾማቸው ስልጣን ስለሰጣቸው ለሱ ደግሞ መልስ ተሰጥቶ ተአምሮቹ ሰርቷል። ለፎይ ተአምሮቹ ሰርቷል። ማን ስለ በማፍቃድ በአላህ ፍቃድ ፕሊስ አትሩጥ። ስንት ቦታ ነው የምገባው? አይምሮ ውስጥ ሁሉ የፈጠረበትን ጥያቄ የምትጠይቅ ከሆነ ጊዜ አይበቃንም። የቀድሞውን እንመልስልህ። እሺ ምን አንስተህ ነበረ? ዮሐንስ ወንጌል ምዕራፍ 5ን ጠቅሰሃል። ዮሐንስ ወንጌል ምዕራፍ 5 ሙሉን አንብበዋል ክፍሉን? እኔ ከራሴ አንዳች ላድረግ አይቻልም ካለ እሱ ካላደረገ የሚያደርገው ፈጣሪ ነው አንደኛው ጥያቄ። ክፍሉን ሙሉን አንብበዋል? በቃ የምችለው ያክል ነው ያስኩት። ስለምንድን ነው የሚያወራው? ዮሐንስ ወንጌል ምዕራፍ 5 ሲጀመር ስለምንድን ነው የሚያወራው እኮ? እዚህ ላይ የተጻፈው እኔ ያስኩት ነው። እንግዲህ ከላይ የተጻፈውን መጽሐፉን አንተ ዘርዝረው። እኔ ከራሴ አንዳች ላደርግ አይቻለኝም ያለው እንደሰማሁ ድምቅን ነው የላከኝ ፈቃድ እንጂ ፈቃዴን አልሻም ያለው ነው እኮ። አትጫዋ፣ ተረጋጋ። ያለ ሙሉ የምታነበው ኖሮ ይህንን ጥያቄ ብለህ እዛ አመጣም ነበረ። በተቻለ መጠን አንድ ምዕራፍ ስታነብ አንዲት ከመሀል ቁጥር ዮሐንስ ወንጌል ምዕራፍ 5ን ስታነብ ቁጥር 30 ጋር ከመሄድ በፊት ቁጥር 1 ምንድነው አውዱ 2 3 4 29 ቁጥሮች አሉ። ታሪኩ ስለምንድን ነው የሚያወራው ብለህ ብትቀጥል አምላክ እንደሆነ ከአይሁዶቹ ጋር የተመላለሰበት ግልጽ የሆነ ክፍል ነው። በተለይም ከቁጥር 16 ጀምሮ ያለው የተወሰነ በልበት ቢኒ። እሺ ምናልባት ጥያቄያቸው ሁሉ ጊዜ ሙሉን ስለማያነቡት ነው እንደዛ ነው የሚሆነው። ሙሉን ብታነቡት ግን ጥሩ ነው፣ መልካም ይሆን ነበረ። እንደዚህ ላድርግ ይታያል ይመስለኛል። ስለዚህ አሁን እዚህ ክፍል ላይ ኢየሱስ ክርስቶስ እንደዛ ብሎ የተናገረበት ዋነኛ ምክንያት ምንድነው የሚለውን አውዱን እያነበብን እንሂድ። ስለዚህ ይላል ዮሐንስ ወንጌል ምዕራፍ 5 ከቁጥር 16 ጀምሮ ላንብብልህ። ስማ በልብ አድርግ፣ ቆርጦ የሰጡህን ብቻ አይደለም። ስለዚህ በሰንበት ይህንን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉት ነበር። ምንድነው ክርስቶስ በሰንበት ስለሰራ በሰንበት መስራት ስለማይቻል ሕግ አላቸው። በሰንበት የሚሰራ ሰው ይገደል ስለሚል በብሉይ ኪዳን። ስለዚህ ሊገሉት ይፈልጉ ነበር። ክርስቶስ አሁን እዚህ ጋር ምን ብሎ እንደተናገረ ልብ ብለህ ስማ።
ማን ነው በሰንበት የሚሰራው? በብሉይ ኪዳን ጊዜ እነሱ የሚያምኑት ምንድነው? እግዚአብሔር ብቻ ነው ሰንበትን የሚሰራው። ሰውን ስለሚያስተዳድር ሰስቴን ስለሚያደርግ በሰንበትም በምን የሚሰራው እግዚአብሔር ነው። ሕግም የተሰራው ለሰው ነው እንጂ ለአምላክ አይደለም። ገብቷል? ለምሳሌ አትግደል ይላል አይደለ? መጽሐፍ ቅዱስ አትግደል ይላል። አትግደል የሚለው የሚሰራው ለሰው ነው እንጂ ለእግዚአብሔር አይደለም። እግዚአብሔር ይገላልም ያድናልም ስለተባለ በሕጉ አይያዝም። ስለዚህ ኢየሱስ ክርስቶስ ምን አላቸው መሰለ? እንዴት በሰንበት ትሰራለህ? ሙሴ እኮ ጽፎልናል፣ በሰንበት የተሰራ ሰው ይገደል ብሎናል ሲል ኢየሱስ ግን እንዲህ አላቸው፣ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። ምክንያቱም በሰንበት የሚሰራው ማን ነው? አምላክ ብቻ ነው። ስለዚህ ክርስቶስ አምላክ ነኝ ብሎ እየነገራቸው ነው። እንግዲህ ተመልከት፣ አሁን እንደዚህ ብሎ ሲናገር አይሁዳውያን ገብታችኋል፣ እንደናንተ አይደለም። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝቶ ይፈልጉ ነበር። ምን አለ? በሰንበት ስለሻረ ብቻ ሳይሆን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው፣ በሰንበት የሚሰራው እግዚአብሔር ነው፣ በሰንበት የሚሰራው አምላክ ነው፣ እኔም ደግሞ እሰራለሁ ብሎ ስላለ ሊገሉት ይፈልጉ ነበር ብሎ ዮሐንስ አስቀመጠልን። ከዛ ኢየሱስ መለሰ። አሁን ብዙ አማልክት ያለ እንዳይመስላቸው ኢየሱስ ክርስቶስ ያው አንዱ አምላክ ከአብ ወጥቶ የመጣ እንደሆነ እንዲገባቸው እንዲህ ብሎ መለሰላቸው። ቁጥር 19 ላይ ይታይ ከሆነ ስለዚህም ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይቻለውም። ያ የሚያደርገውን ሁሉ ደግሞ እንዲሁ ደግሞ ያደርጋል። ምን አለ ኢየሱስ? አብ ሲያደርግ ያየውን ወይም ደግሞ ከአባቱ ያየውን ነው ልጅ የሚያደርገው። ማየት ሲባል ዝም ብሎ አብ ሲሰራ አይቶ ወልድ ይሰራል ማለት አይደለም። አብ እንደሚሰራው ወልድ ይሰራል ማለት ነው። ገብቷል? ሲያደርግ ያየውን እንጂ ወልድ ከራሱ ማድረግ ምንም አይቻለውም ማለት ለምንድን ነው? እግዚአብሔር እኛ አንድ ነው ብለን እናምናለን። አንድ ፈቃድ ነው ያለው ብለን እናምናለን። የአብ ፈቃድ የወልድ ፈቃድ ነው ብለን እናምናለን። ሁለት አማልክት የለንም። ስለዚህ አብ የሚሰራውን ነው ወልድ የሚሰራው። ለምን? ወልድ ማለት የአብ ቃሉ ስለሆነ ቃሉ የእግዚአብሔር ቃል ነው ኢየሱስ ክርስቶስ ወይም ደግሞ ወልድ ወይ ልጁ የሚባለው። ስለዚህ አብ መስራት የሚፈልገው በማን በኩል ነው የሚሰራው? በቃሉ በኩል። ስለዚህ ከአብ ልብ የወጣውን ነገር በወልድ ቃልነት ይፈጸማል እንጂ ወልድ ደግሞ ከራሱ ሌላ ነገር አያደርግም። ለምሳሌ ልንገርህ፣ እግዚአብሔር ብርሃን ይሁን ብሎ ብርሃንን መፍጠር በሚፈልግበት ጊዜ ብርሃን ይሁን ሲል የእግዚአብሔር ቃል የሆነው ኢየሱስ ክርስቶስ ብርሃንን ያመጣል እንጂ ከቃሉ በተቃራኒ የራሱ ፍላጎት ኖሮት ጨለማን አይፈጥርም እያለ ነው። ስለዚህ ሲነግራቸው ምን እያለ ነው? ላስጨርስ ብዬ ነው እንጂ ማዳምጥ ላስጨርስ ብዬ ነው እንጂ አንተም እያወራህ ያለው ምንድን ነው? የቃሉ ነው እንጂ እግዚአብሔር ያለው ነው ኢየሱስ ይሰራል ነው የምትለው። ስለዚህ እኔ እግዚአብሔር ሌላ ኢየሱስ ሌላ ነው እንጂ በዛ አላምንም። አንተ ያው ላስጨርስ ብዬ ዝም ብዬ የምንናገረው ነገር ምንድን ነው? እኮ እንዲገባ እኮ በደንብ እያስረዳው ነው። መከተል ካልቻልክ ችግሩ ያንተ ነው። ይዘር እግዚአብሔር ሌላ ኢየሱስ ሌላ ነው ብዬ ማምነው። እኛ አንድ አካል ብለን አናምንም። ኢየሱስ የእግዚአብሔር አብ ልጅ ነው ብለን ስለምናምን ማተር አያደርግም። እንደዛም ብለህ ብትረዳ ግን ትታረማለህ በኋላ። አንድ አካል ብለን ስለምናምን እሱማ ልጅ ታይሆን ማነው? እግዚአብሔር እኮ ልጅ የለውም። አሚሯችን ይሄን ያውቃል። ግን አባቴ ብሎ ስለሚጠራው ልጁ ነው አይባልም። እኔ እሱ ላይ አላምንም። ይሄ ልጅ መጮህ ብቻ እንደ ስራው አይምሯችን ስለሚያውቅ ልጅ ስለሌለው አልክ። የትኛው ነብይ ነው ልጅ የለውም ብሎ የሰበከ? የትኛው አላህ ከሆነ ሙሐመድ ነው የነገረ። እሱ ጣዖት ነው። አንድ ነብይ አምላካችን ልጅ የለውም ያለው እዚህ ላይ እኔ አከብራለሁ ብያለሁ አይደል? ቆይ ትነጋገር ታወራ ሌሎችም ጋር ሲሆን ክብር ይኖር ይችላል። እያዳመጥክ አሁን አስወጣለሁ። መረብሽ ከሆነ ፕሊዝ። አላህ ሚስት ስለሌለው ልጅ የለውም። አንድ ነብይ ነው ያልኩህ። አምላካችን ልጅ የለውም ያለው ማን ነው? አላህን ከሆነ ሚስት ስለሌለው ነው። ሚስት ፈልግለት ልጅ እንዲኖረው። እኛ አምላካችን በባህሪው ልጅ ይኖረዋል ሚስት አግብቶ ብለን አላለም። ነቢያቶችም አልሰበኩም እንደዛ። ነገር ግን በባህሪው ልጅ አለው። ልጁ የአብ ቃል የባህሪ ቃሉን ልጅ ብለው ይጠራሉ። አንተ ቁርአን ብለህ የምትጠራውን ማለት ነው። በቂያማ ቀን የገርጣ ሰው ሆኖ የሚመጣውን ቁርአን ያላ ቃል የምትለውን እነሱ ደግሞ ነቢያቶች የአብ የባህሪ ቃሉን ልጁ ብለው ይጠራሉ።
የትኛው ነብይ ነው በአይምሯችን እንደምናውቀው ምናምን ብለህ ያልከው? የትኛው ነብይ ነው ፈጣሪ ልጅ የለውም ያለው? እሺ ኢየሱስ አንድ ጥቀስ እሱ። እሺ እግዚአብሔር ልጁ ነው፣ ኢየሱስ ልጁ ነው ብለህ ታምናለህ? ኦኬ ኢየሱስ የተናገረውን ታምናለህ? ምን አለ መሰለህ እማምነው ማላምነውም አለ። ምክንያቱም የተዘበራረቀ ስላለ ፕሊስ አዳምጥ በቃ። ስለዚህ የምታመን ከሆነ እኔን ሳትጠይቀኝ ኢየሱስ ምን አለ? አባቴ እስከዛሬ ይሰራል እኔ እሰራለሁ። አባቴ እያለ ልጅ እንደሆነ ተናገረ። ዛሴት ከ600 ዓመት በኋላ ክርስቶስ አስተምሮ ከሄደ ካረገ ነቢያቶች ሐዋርያቶች ከሰበኩ በኋላ ከ1000 ዓመት በኋላ የመጣ ሙሐመድ ኖ ኢየሱስ እኮ የእግዚአብሔር ልጅ አይደለም ስላለ ሙሐመድን መቀበል ይመስላል? ነቢያቶች አላስተማሩትን? ሰለሞን፣ ሙሴ፣ ኢሳያስ፣ ዕንባቆም ፕሊስ የትኛውም ያልሰበኩ እፎይ ሰላም ናቸው። ፕሊስ አንተ ደግሞ ጣልቃ ትግባ። ስለሌቶቹም ይህ ጠጅ ቤት ይመስላችኋል እንዴ አንዳንዴ? ስለዚህ የትኞቹም ነቢያቶች ያልሰበኩትን አንድ ሙሐመድ ብቻውን መጥቶ አይ አላህ ሚስት የለችውም ስለዚህ ልጅ የለውም ማስረጃ እንዴ ሚስት እኮ የለውም እንዴ ልጅ ይኖረዋል? በስጋ አስባችሁ ሰው የሚዋለደው አንድ ቆንጆ ኢትዮጵያዊ ወይን አንዲት ቆንጂት ህንዳዊትን አግብቶ ከእሷ ጋር ጨጉላ ምንትን ብሎ 9 ወር አርግዛ ምናምን እንደሚወለድ አይምሯችሁ ስለሚያስብ ለአምላክ እንደዛ እያሰባችሁ አይ ልጅ የለውም ሚስት ስለሌለው መረጃ ሱራ 601 ላይ ለእሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? ጌታ መጣችሁ ይህን ማስረጃ ማን ነገረው? ሙሐመድን ሱራ 72 ከቁጥር 1 ጀምሮ ከጋኔን የሆኑ ጭፍሮች ሙሐመድ ጋር መጡና አላህ ሚስትና ልጅ ስለሌለው ልጅ የለውም ብለዋል። ማን? አጋንንቶች። እኔ አጋንንት ምስክር ሁጅ አድርጌ ማቆም አይደለሁም። ሙሴ ዘዳግም ምዕራፍ 32 ቁጥር 6፣ ዘዳግም ምዕራፍ 14 ቁጥር 1 የእግዚአብሔር ልጆች እንደሆንን ተናገረ። ኢሳይያስ 63 ቁጥር 16 ጀምሮ ተናገረ እኛ የእግዚአብሔር ልጆች መሆናችንን። እርሱ ብቻ ሳይሆን ኢሳይያስ ምዕራፍ 9 ቁጥር 6 ትንቢቱ ላይ በስጋ እንደሚገለጥ የእግዚአብሔር ልጅ ተናገረ። 53 ላይ ደግሞ ክንድህን ላክ ብሎ እርሱ የአብ ቃሉ የባህሪ ቃሉ የባህሪ ልጁ ክንድ እጅ ተብሎ እንደሚጠራ ነገረ። ሌሎችም በተመሳሳይ መሲሁ እንደሚመጣ ነገሩ። መዝሙረ ዳዊት በመዝሙሩ 110 ላይ ከቁጥር 1 ጀምሮ እስከ 4 እሺ እፎይ ሰለሞን በተመሳሳይ ምዕራፍ 30 ላይ ከቁጥር 1 እስከ 4 ነገሩን። ልጅ አለው ብለው ነገሩን። በአዲስ ኪዳን ክርስቶስ መጣና አባቴ ብሎ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ብሎ ነገረን። በባህሪ አንድ መሆናቸውን በአካል ግን አንድ አለመሆናቸውን አንድ ነን በማለት ነገረን። ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ እኔ በአብ እንዳለው አብን በእኔ እንዳለ በማለት አንዱ በአንዱ ህልው እንደሆኑ ነገረን። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ አብ እስከዛሬ ይሰራል፣ አባቴ እስከዛሬ ይሰራል፣ እኔም እሰራለሁ በማለት ከአባቱ ጋር አብሮ የፈጠረ አብሮ የሰራ መሆኑን ነገረን። ደግሞም ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 16 ጀምሮ ከቁጥር 13 ጀምሮ የአብ ልጅ መሆኑን በደቀ መዛሙርቱ ኮንፊርም በማድረግ አሳየ። እንዲሁም ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 40 ጀምሮ ከሰማይ የወረደ ሕያው እንጀራ መሆኑን ብቻ ሳይሆን ከቁጥር 63 ጀምሮ እርሱ የአብ የባህሪ ልጅ መሆኑን ለነቢያቶቹ ለሐዋርያቶቹ በደንብ አረጋገጠላቸው። ያ የአብ የባህሪ ቃሉ የባህሪ ልጁ መሆኑን ጳውሎስ በዕብራውያን መልእክቱ ላይ ከቁጥር 1 ምዕራፍ 1 ከቁጥር 1 እስከ 3
የባህሪው ምሳሌ ነጸብራቁ እንደሆነ ነገረን። እንዲሁም አስቀድሞ በእግዚአብሔር መልክ እርሱ መኖሩንና በኋላ በስጋ መገለጡን ፊልጵስዩስ ምዕራፍ 2 ላይ ከቁጥር 5 እስከ 8 ነገረን። እርሱ የማይታዩትን የሚታዩትን የፈጠረ የእግዚአብሔር የማይታየው የእርሱ ባህሪ ምሳሌ መሆኑን በቆላሲያስ ምዕራፍ 1 ቁጥር 15 ላይ ነገረን። እርሱ በስጋ የተገለጠ አምላክ መሆኑን በሮሜ መልእክቱ ላይ በሮሜ መልእክቱ ምዕራፍ 9 ቁጥር 5 ላይ ነገረን። ስለዚህ እርሱ በስጋ የተገለጠ አምላክ መሆኑን ነገረን። ደግሞም እናንተ አምላካችን የምትሉት ለእኔ አባቴ ነው በማለት በዮሐንስ ወንጌል ምዕራፍ 8 ክርስቶስ ለአይሁዶቹ ባደረጉት ሙግት ላይ ካስረዳን ከ600 ዓመት በኋላ መጥቶ ሰንበዲ አጋንንቶች ነግረውኛል አላህ ሚስት ስለሌለው ልጅ የለውም ቢል አንቀበልም። ለምን? አንደኛ ሙሐመድ በጊዜው አልነበረም። ሁለተኛ ሙሐመድ ቋንቋውን የዛ የሚናገር አይደለም። ሶስተኛ ሙሐመድ የዛ ኮሚኒቲ አባል አይደለም። አራተኛ ሙሐመድ ነብይ አይደለም። አምስተኛ የትኛውም ነብይ ስለሱ የተናገረ የለም። ስድስተኛ ሙሐመድ የሌሎቹን ነቢያቶች አስተምሮ ተቃርኖ የመጣ ነው። ሰባተኛ ክርስቶስ ያስተማረውን ሙሉ ለሙሉ የሚጥስ ሐሰተኛ ነቢያቶች ማቴዎስ ወንጌል ምዕራፍ 7 ላይ ይመጣሉ የተባሉትን የሚያሟላ ማቴዎስ ወንጌል ምዕራፍ 24 ላይ ሐሰተኞች ይመጣሉ የተባሉትን የሚያሟላ ነው። ስምንተኛ አጋንንቶች ምስክር አድርገው የትኞቹም ነቢያቶች አላቀረቡም። አጋንንት ወንድማችን ነው አጋንንት ነገረን እያሉ መረጃ አላቀረቡም። ሙሐመድ የአጋንንትን ምስክርነት ይዞ ስለመጣ እንቀበልም። እኛ የአጋንንት ምስክር መጽሐፍ ምን ይላል? እኛ ከሰበክንላችሁ የሰማይ መልአክ ቢሆን እንኳን ቢሰብክላችሁ የተረገመ ይሁን ይላል። እንዲሁም ደግሞ ሴጣን ራሱን የብርሃን መልአክ እስኪመስል ድረስ ይለውጣል ይላል። ስለዚህ እኛ ከሰበክንላችሁ ካስተማርናችሁ የተለየ የሚሰብክ ካለ እሱ የተረገመ ነው ይላል። ሙሐመድ ታዲያ እነኚህ ሁሉ አስተምሮ የተለየ አስተምሮ እንድን ነው የምንቀበለው? ክርስቶስ በስጋ የተገለጠው የአጋንንትን ስራ ሊያፈርስ ነው ይለናል። ዕብራውያን ምዕራፍ 2 ቁጥር 15 ላይ እርሱ በስጋ የተገለጠው የአጋንንትን ስራ ሊያፈርስ ነው። ሙሐመድ ደግሞ የመጣው ምንድን ነው? የአጋንንትን ምስክር ሊያስቀጥል ነው። ሙሐመድ የመጣው ለምንድን ነው? የአጋንንትን ምስክር ሊያስቀጥል። ክርስቶስ የመጣው ምንድን ነው? የአጋንንትን ምስክር። ነገር ግን አንድ ታሪክ ልንገራችሁ። ስለ ወዳጆቹ ነፍስን ከመስጠት በላይ ከዚህ በላይ ምን አይነት ፍቅር አለ? ገና ጠላቶች ሳለን ግን ክርስቶስ ለእኛ ነፍሱን አሳልፎ እንደሰጠ ሮሜ መልእክቱ ላይ የሐዋርያ ቅዱስ ጳውሎስ ምዕራፍ 5 ከቁጥር 6 ጀምሮ አስቀምጦታል። ይሄም ደግሞ ፍቅር፣ ትሕትናን፣ ይቅርታን ማስተማሪያ መሆኑን ጴጥሮስ በአንደኛ መልእክቱ ምዕራፍ 3 ላይ ከቁጥር 1 ጀምሮ እስከ ቁጥር 25 አካባቢ ዘርዝሮታል። ይህንንም ደግሞ ዲያቆኑ እስጢፋኖስ በተግባር በሐዋርያት ሥራ ምዕራፍ 7 ላይ ከቁጥር 54 ጀምሮ ተግብሮታል። እየወጉት ለሚወጉት እንኳን ምሕረትን የለመነ ጌታ ደቀ መዝሙሩ እስጢፋኖስ ምን ሲል ነበረ? ከሰባ እርድእት አንዱ የሆነው ዲያቆኑ እስጢፋኖስ በድንጋይ ሲወግሩት ለሚወግሩት እንኳን የሚሰሩትን አያውቁምና ጌታ ሆይ ይቅር በላቸው ይል ነበር። የኔና የናንተ ጌታ ይሄ ነው። ምክንያቱም ሞትን ፈርተን ሞትን ሸሽተን እኛ እንኳን የምንደበቅበት እንደሌለ እዚህ ስማች ነፍስና ስጋን የሚገሉትን እንጂ ስጋን የሚገሉትን ሁሉ አትፍሯቸው፣ ነፍስና ስጋን ገሎ በእሳት የሚያኖርን ፍሩ ብሎ የነገረን ጌታ እሱ ይሄንን ብሎን የሚሸሽበት የሚፈራበት የለም። ነገር ግን ስለኛ ተገብቶ የእኛን መከራ፣ የእኛን ፍርሃት፣ የእኛን ድካም፣ የእኛን ችግር እንዳለ ተቀብሏል። ስለኛ ይሄ ሁሉ መከራ ተቀብሏል። ቤዛ ሊሆን ምትክ ሊሆን ስለመጣ። በባህሪ ግን እሱ እንደዛ ሆኖ አይደለም። ያን ሁሉ ግን ስለኛ በቤዛነት ተቀብሎታል እና ነፍሱን ስለ ወዳጆቹ በእንደዚህ አይነት ሁኔታ አሳልፎ ሰጥቷል። ሙሐመድ ግን አንድ ታሪክ አለ፣ አንድ ሐዲስ አለ። ሐዲሱ ምንድነው? እሱ መሰላችሁ
ጦር ሜዳ ላይ የሁድ ጦርነት ይመስለኛል 7 ነበሩ ከአንሳሪ የሆኑ 7 ነበሩ። ከዛ መሐመድ ምን አለ? ተደበቀ ዋሻ ውስጥና እንግዲህ እረኛ ነው ተባለ። ክርስቶስ ምን አለ? መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል እንጂ በጎቹን አያስበላ። ሐሰተኛ እረኛ ግን እሱ ተደብቆ በጎቹን ያስበላል። መሐመድ ምን አለ? ሄዶ የሚዋጋልኝ በገነት ከኔ ጋር ይሆን አለ። ሄዳ አንደኛው ሊዋጋ አደረጉት፣ ገደሉት፣ ሞተ። አሁንም መሐመድ ምን አለ? በገነት ውስጥ ብዙ ሴት ታገኛላችሁ። ያው ስብከቱ እና ብዙ ከገነት አብራኝ መሆን የሚፈልግ ሄዶ የሚዋጋልኝ እኔ የሚያድነኝ አለ። ሁለተኛው ሄደ አደረጉት። ሶስተኛም ሄደ አደረጉት። አራተኛም ሄደ። አምስተኛም ሄደ። ስድስተኛንም ላከ፣ ጨረሱት። ሰባተኛውንም በገነት ከኔ ጋር ቢሆን ይሄድልኛል። ሰባተኛውንም ገደሉት። በኋላ ለሌሎቹ ከዛኛው ወገን ያሉትን እንዳለ እንትኖች ካንሳሪ ወገን ሐዲሱን አይዋል ቼክ አድርገዋል። ታስጨረሰ በኋላ ዛሬ ፍትሃዊ ያላደረኩም አለ። አስጨርሶ ከተመለሰ በኋላ ማለት ነው። ክርስቶስ ግን አንተን ሊያስገድል ልኮ እሱ የሚደበቅ አይደለም። እንደ መሐመድ ራሱን አሳልፎ የሰጠ ነው። መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል። ሐሰተኛ ግን ሌባ ወንበዴ በመጣ ቁጥር እሱ ተደብቆ በጎቹን ያስበላል። ዮሐንስ ወንጌል ምዕራፍ 10 እና አንብቦት። ሐዲሱን አንዴ ቼክ ላድርገው። ሜይ ቢ በቃላችሁ ታስታውሱታላችሁ ወይንስ ልፈልገው? ቃልና ቢን ያላችሁ ሙስተራይ ተኝታችኋል? አይ ሰው እያወራኝ ነበር እያጠገቤ። ሶሪ ፈለከ? እሺ ፈለከ አቃጫራስን አክቹዋሊ ቢኒ ዘይባ ማንሽ ዜነብ ነው። ዘይባ ጥያቄ ካላት ተቀበላት እስኪ። ጥያቄ ከሌላት ትማር፣ ችግር የለም። ዘይባ ሰላም ነሽ? እንኳን ደህና መጣሽ። ጥያቄ ካለሽ ጠይቂ። እኔ ጥያቄ የለኝም። ኦኬ ገብቶሻል? አንተ ምንኛ ኦኬ አንተ ሙስሊም 1789 መክፈል ትከፍታለህ? 1789 እሺ ሙስሊም 1789 ካሜራ ኦኬ ሐዲሱ ይሄ ነው ተቆርጦ። ኦኬ it has been reported on the authority of Anas bin Malik that when the enemy got the upper hand on the day of battle of Uhud የሁድ ለታ ጠላት ዘባትሎ ፉድ አልታይ ስላለ እንዲህ ስትል የነገርኩህ ዘባትሎ ፉድ ልክ ነገር። ኦኬ በኡሁድ ጦርነት ላይ ጠላት አፐር ሃንድ ያገኝባቸዋል፣ የበላይ ይሆንባቸዋል። እናም the messenger of Allah was left with only 7 men from the answer ከአንሰር ወገን የሆኑ 7 ወንዶች ብቻ ይቀሩታል። 2 men from
ለቁረሽ፣ ሁለቱ ደግሞ ከቁረሽ የሆኑ ናቸው። በደንብ አስተውሉ። ጠላቶች የበላይ ሆኖባቸው 7 ከአንሳር የሆኑና 2 ከቁረሽ የሆኑ። ቁረሽ ማለት መሐመድ የወጣበት የዘር ሐረግ ነው። 7ቱ ደግሞ ከአንሳር ናቸው። ከዛ መሐመድ ምን አደረገ? when the enemy advanced toward him and overwhelmed him he said ጠላቶች እያየሉ ወደ የበላይ የሆኑባቸው መጥተዋል። እንግዲህ አሁን መሐመድ ማሚሻ አራዳው ጩልሌው ምን አለ እንግዲህ ዞር አደረገና ወደ እንትኖቹ ወደ አንሳሮቹ እንዲህ አላቸው who turned them away from us will attain paradise የሚመልሳቸው ካለ ወይም የሚያባርር ካለ ከኛ ጋር ገነት ይሆናል አለ። ራስ ተደብቆ ማለት ነው ይችላልው will be my companion in paradise ከኔ ጋር ገነት ውስጥ ምን ይሆናል አለ? ኮምፓኒየን ይሆናል፣ ባልደረባ ይሆነኛል አለ። አስገድሎ እዚህ ገነት ትገባለህ። ገነት ደግሞ ያኔ ስመጣ ባልደረባ እንሆናለን፣ ጓደኛ እንሆናለን። A man from the answer came forward and fought the enemy until he was killed. ካንሰር የሆነ ሰውዬ ከዛ ሄደና ተዋጋ እስኪገደል ድረስ። The enemy advanced and overwhelmed him again. Again and he repeated the words. ጠላቶች አሁን ኦቨርዌልምድ ሆኑበት፣ እያየሉ መጡ፣ እየደጋገመው ማሜም ደግሞ መጣ። ምን አሁንም ይላል በገነት ውስጥ ባልደረባ ከኔ ጋር እንድትሆኑ ማን ነው ሄዶ የሚዋጋልኝ ይላል። who turns them away from us will attain paradise and will be my companion in paradise. አሁንም እነኚህ ሰዎች የሚያባረር የሚመልሳቸው በገነት ውስጥ ከኔ ጋር አብሮ መሆን የሚፈልግ ገነት ከኔ ጋር ይገባል ማለትም ገነት ውስጥ ባልደረባ እንሆናለን። ገነት ውስጥ እንግዲህ ከመሐመድ ጋር ባልደረባ ከሆናችሁ መሐመድ ቁጥር ስፍር የሌላቸው ሁር ላይኖችና የወሲብ እንትኖች ይሰጡታል። ቀብሞትም ገነት ውስጥ ማአት ሁር ላይኖች፣ ብዙ ሴቶች፣ 4000 ሰው የወሲብ ጉልበት ይሰጠዋል ነው የሚለው በናጀር አልአስቃላኒ ለመሐመድ። ገነት ስገባ 4000 የወሲብ ጉልበት ከተሰጠኝ በምድር ደግሞ ከ30 እስከ 40 ሰው የወሲብ ጉልበት ካለው ከመሐመድ ጋር ጓደኛ ከሆንኩ እንደሱ መሆን ከሆነ ኧረ ልሙት እኔ ልዋጋ ሄድና ሄዳል ያደርጉታል እነኛ። ኤኒዌይስ ኦኬ የቱ ጋር ነበር? who turns them away from us will attain paradise or will be my companion in paradise. አሁን ምን ይላል ደግሞ? ማንም ይመልሳቸው ገነት አብሮ የሚገባን ባልደረባ ይሆናል ይላል። a man from the answer came forward and fought until he was killed. ታንሰር የሆነ ሰው ያውን የሚመጣና ሄዶ ይዋጋል፣ ይገደላል፣ ይዋጋል፣ ይገደላሉ። this state continued until the 7 answer were killed one after the other. 7ቱም ተራ በተራ ተገደሉ። ተራ በተራ ያስገድላችኋል ማሜ እንዲያለ እየላከ ገነት ትገባላችሁ ብዙ ሴቶች ታገኛላችሁ የሚል መወስወሻ ስላለ ከኔ ጋር ባልደረባ ትሆናላችሁ። ከፍ አድርገው አታስመር እኔ ጋር ተቆርጦ የሚታየኝ። ኦኬ now the messenger of Allah said to his 2 companions, we have not done justice to our companions. አስገድሎ ካስጨረሳቸው በኋላ አንሳሪዎችን ለሱ ጎሳ ለሆኑት ተዛምን አለ ዛሬ ፍትህ አላደረግንም። ሰዎቹ ገነት እኮ ገብተን ብዙ ሴት እናገኛለን፣ በትልቅ እየሳህን እንበላለን፣ በትልቅ እየኩባያ ጠጅ እንጠጣለን ብለው እኮ ነው የሞቱት። ከሞቱ በኋላ ካለቁ በኋላ ለነኞቹ ዛሬ እኮ ፍትህ አለ አስጨርሷቸው። እሱ ተደብቆ እንደ አይጥ ቦሬ ውስጥ ተወሽቆ እነሱን አስጨርሰው ማለት ነው። ተጨረሳቸው በኋላ እኛ ፍትህ እኮ አላደረግንም ይላል። ደግሞ ክርስቶስ ግን ዮሐንስ ወንጌል ምዕራፍ 10 እና እናንብበው እና እንዝጋ። በጣም ቆየን ለካ አንተ በስመ አብ። ክርስቶስ የዚህ እንዴት ተቃራኒ ያስተምሮን ምንም አይገናኝ። 10 ስንት ነው?
10 ከቁጥር 1 ጀምር አድርገው። ከቁጥር 1 ጀምር አድርገው። እሺ ዮሐንስ ወንጌል ምዕራፍ 10 ከዚህ ጋር እንትኑ ይታያል። እሺ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚመጣ እርሱ ሌባ ወንበዴ ነው አለ። ከፈሩ በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፈትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። እኛ ጌታችን ድምፁን እናውቃለን፣ ያቀናል፣ እናውቀዋለን። እርሱ የአብ ልጅ ድምፁን እናውቃለን። ዘወትር እጁን ዘርግቶ ይጠብቀናል። ድምፃችንን ያውቃል፣ ድምፁን እናውቃለን። ሙስሊሞች ግን አያውቁትም፣ አምላካቸውን አያውቁም። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። የሙሐመድን ድምፅ እንሸሻለን አናውቀውምና። ምክንያቱም ነቢያቶች አስተምረው ከነቢያቶች ተቃራኒ ያጋንንትን አስተምረው ስለመጣ እንዳያችሁት እንደዚህ ራሱ ተደብቆ ሌሎችን የሚያስገድል በገነት ብዙ ሴቶች ታገኛላችሁ፣ ብዙ እንትን ታገኛላችሁ ብሎ ካስጨረሰ በኋላ ሰዎቹ ካለቁ በኋላ አይ ጥሩ አላደረግንም የሚልን ሰው እንዴት ትከተላላችሁ? ትሸሹታላችሁ እንጂ ካሁን በኋላ። አሁን ይህንን ታሪክ ሰምታችሁ በገነት ውስጥ ከኔ ጋር ጓደኛ ትሆናላችሁ ተዋጉልኝ ቢላችሁ ትዋጉለታላችሁ? ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከኔ በፊት የመጡ ሁሉ ሌቦች፣ ወንበዴዎች ናቸው። ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያ ያገኛል። ከፈር ሌባው ግን ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። ሌባው ምንድን ነው የሚመጣው? ለምንድን ነው? ሊሰርቅ ሊያርድ ሊያጠፋ ነው የሚመጣው። ሙሐመድ ሱራ 8 ቁጥር 1 ላይ የጦር ዘረፋ ገንዘቦች ይጠይቋል። የጦር ዘረፋ ገንዘቦች አላህና የሙሐመድ ናቸው ካለ በኋላ ሊዘርፍ ሄዶ ሲያራግፏቸው ተደበቀና ሌሎቹን አስጨረሰ ማለት ነው። ሌሎቹን አስጨረሰ። ይሄ የሚያሳየው ምንድነው? እሱ አስቀድሞ ክርስቶስ ምን ያህል እንደዚህ አይነት ነገር እንደነገረን፣ መልካም እረኛ ግን እኔ ነኝ አለ። መልካም እረኛ ነፍሱን ስለ በጎቹ ያኖራል አለ። ነፍሶቹን ስለ በጎቹ የሚያኖረው ማን? መልካም እረኛ። ከፈር እረኛ ያልሆነ በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙሐመድ ተኩላ ሲመጣ ወይንም ተዋጊ ሲመጣ በጎቹን አስበላቸው፣ እሱ ተደብቆ። ሙያተኛ ስለሆነ ለበጎቹም ስለማይገደው ሙያተኛም ይሸሻል። ስለማይገደው ይሸሻል። ሶሪ። ስለዚህ ግድ አይሰጠውም። ስለሚሞቱት ግድ ስለማይሰጠው ምን አደረገ? አስበላቸው እንዳለ። እሱ ተደብቆ እሱ ሸሽቶ ገነት ትገባላችሁ ብሎ ክርስቶስ ስለኔና ስለናንተ ግድ ስለሚለው ስለ በጎቹ ነፍሱን አሳልፎ ይሰጣል። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች ያውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ ከእነርሱም ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። ነፍሴን ደግሞ አነሳት ዘንድ አኖራለሁ። ስለዚህ አብ ይወደኛል፣ እኔ በፍቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም። ለአኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ችን ትእዛዝ ከአባት የተቀበሉ። እንግዲህ እያለ ይቀጥላል። ቁጥር 27 አድርገው ሙሉን አንብቡት እናንተ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል፣ እኔም የዘላለም ሕይወት እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄም ማንም አይነጥቃቸውም። ሙሐመድ ምን አለ? የዘላለም ሕይወት ታገኛላችሁ፣ ገነት ትገባላችሁ፣ ብዙ ሴት ይሰጣችኋል አይነት ስታፍ ካስገደላቸው በኋላ ከሞቱ በኋላ
ፍትህ አላደረግንም ይላል። ክርስቶስስ አስገድሎ ሳይሆን ስለአንተ ሞቶልህ ገነት እሰጥሃለሁ ይላል። አሁን አይበቃችሁም እናንተ ሰዎች? አሁን አይበቃችሁም? ከቤት ትወጣላችሁ አትወጡም? ዛሬ ስብከት ለምንድን ነው ስብከት ውስጥ የገባው? ዛሬ ምን አስቤ ነው? በኢየሱስ ስም አንዳንዴ ግለጥልሃል እኮ ምን አስቤ ነው ዛሬ እንደዚህ ያወራሁት? ኧረ በኢየሱስ ወይ ወርዶልህ ነው። ኧረ በኢየሱስ በጣም አድክም። ምን አስቤ ነው ዛሬ እንደዚህ ቆይቼ ሁሉ ያወራሁት? ደህና አደሩ። በቃ እሺ፣ መልካም አዳር። ታዲያ ጥሩ እኮ ነው ያደረከው። ምንድን ነው መስበክ አሪፍ ነው። ለማንኛውም መልካም አዳር። መሽቶብሃል፣ ተኛ። እንትን አደረጋችሁኝ፣ ሰባኪ መሰልኩኝ እኮ። አሪፍ ነው፣ አሪፍ ማይክ ብቻ ነው ያልያዝኩት። ደስ ይላል። ቃለ ሕይወት ያሰማልን እያሉ ነው። ከዚህ ከርኩሰት ወተን አንዳንድ ጊዜ ያው መንፈሳዊ ህይወት የሚሆነውን ነገር የእግዚአብሔርን ቃል ማካፈልም ጥሩ ነገር ነው። በጣም ደስ የሚል ነው። ሁላችን ያዋጣኛል ብሰብክ ሰባኪ ቢሆን እንዴት ነው እሱ? ቆይ ቀጥሎ ነው የሚመጣ ነው። አሁን ከርባት ምናምን የትኛው ሰባኪ ነው? ለማንኛውም ግን ከረባት እንገዛልኝ ነው። ደስ ይል ነበር። አዎ ገዛልሃለሁ። ግን ፓስተር ነው የምትሆነው። እንደዛ ከሆነ ደግሞ ፓስተር እንድትሆን አልፈልግም። ቆብ ይገዛልሃል። መጀመሪያ የጀመርከውን ውዳሴ ማርያም ጨርስ። እሱን ጨርስ፣ እስከ እሑድ ዝለቅ። ከዛ በኋላ ድቁና ነው። አንተ አለ አይደል እንደ አቦጊዳ መጨረስ አቅቶ እንትን ያልክ አቦጊዳ ላይ ቆምክ። አይ ውዳሴ ማርያም እኮ ይቀላል። አቦጊዳ እኮ ከባድ ነው። ምን ሆነ እስቲ በለው። አቦጊዳ እኮ በጣም ከባድ የሚባለው። ባለፈው አልሰማህም እንደ ልጁ አቦጊዳ ምን ነበር ያለው? አቦጊዳ ምን ትላላችሁ ነው? አቦጊዳ ሆያ ዮሐንስን ጨርሻለሁ። አቦጊዳ ምንድን ነበር ያለው? አቦጊዳ ሆያ ወየን ያለው መሰለኝ። እና አቦጊዳ አይ ዶንት ኖ ብቻ ነገር አቦጊዳ ሆዚ ሆዞ ነው እንደዛ ነገር ነው ያለው። መልእክተ ዮሐንስን ልበላችሁ። አቦጊዳ ሆዚ ሆዛ አይ ዶንት ኖ እንደዛ ነገር። አሁን ደህና ደሩ ጨርሰናል።